እኔ ምን ማሪ የጉዲፈቻው ነገር ግን እንዳይረሳ። ወይ ማን ያውቃል? የጉዲፈቻ ልጃችንን ስናመጣ ፈጣሪ ደግሞ ልፋታችንን አይቶ የራሳችን ልጅ ሊሰጠን ይሆናል። ልክ ነህ ማሪ፣ እንደዚህ አይነት ታሪክ አውቃለሁ። ማሪ ስልክሽ ይጠራል መሰለኝ። አንተ አልሰማሁትም ነበር። ሳሚ ነው። እስቲ አንሹ። ሄሎ ሳሚ፣ ምን ሆነ ነው ሳሚ እንደዚህ ልም ብለህ የጠፋኸው? ተቀየምከኝ እንዴ? እባክህ ይቅርታ አድርግልኝ ሳሚ፣ ትንሽ ስሜታዊ ሆኜ ነው። ደግሞ እንደዛ ሆነክ ሳይክ። ኧረ እባክሽ እሱ የሚናገር አዝናለሁ ቤዛ፣ ይሄን ነገር ማድረግ ነበረብኝ። ምን እያልክ ነው? ለምን ነው የምታዝነው? ቲጂ ልክ ነሽ ከሚለው ጀምረ። ሄሎ ሳሚ፣ ቆይ ምንድን ነው የሆንከው? ለምንድን ነው የሆንከው? ለኛ ማትናገረው? ቲጂ ልክ ነበረሽ ቤዛ። ምንድን ነው እሱ? ምን እያለሽ ነው? ሱራፌል ለማማዬ መታከሚያ ብሎ የሰጠኝን ገንዘብ አጥፍቼው ስለነበር ሌላ ምርጫ አልነበረኝም። አልገባኝም። የማማን የሕክምና ብር አጥፍተዋል? ምን? ይሄ ምን ማለት ነው? ማማዬ ማሳከም ነበረብኝ። እሷን ለማሳከም ደግሞ ሌላ ምርጫ፣ ሌላ አማራጮችን መፈለግና ማየት ነበረብኝ። ለዛ ደግሞ ይመጣልኝ ዶክተሩ ነበር። ወደሱ ጋር ሄድኩኝ። ምንድን ነው ያልከው? ዶክተሩ? እባክሽ ቤዛ ስልኩን ላውድ ላይ አድርጊው። የማማዬ ሙሉ የሕክምና ወጪ እንደሚሸፍንልኝና ሌላም ህይወታችን ሊቀይር የሚችል ገንዘብ እንደሚሰጠኝ ቃል ገባልኝ። ለዚህም ደግሞ የቤዛን ህይወት እንድታጠፋ ፈልጋለሁ አለኝ። ምን? እኔ ይሄንን በፍጹም ማመን አልችልም። ዶክተር ቤት ሆነን ስናወራ ቲጂ ተደብቃ ሰማችን። ከዛ በኋላ አንተ ምን ማለት እንዳለብህ ታውቃለህ። ሄሎ ሳሚ፣ አውቃ እየቀለድክ ነው አይደል? ቀልድ ከሆነ ግን ምንም አያስቅም። እሺ የምሬ ነው። ቤዛ እውነት በእንደዚህ ተራ ነገር ሳሚ እየጠረጠርሽ ነው ማለት? ቆይ ሳሚ ጨክኖ አንቺን ነፍስ የሚያጠፋ ይመስልሻል? ልክ ነው ውዴ፣ ይሄ በፍጹም ሊሆን አይችልም። ሉሲ ቲጂ ሳሚን አሳልፋ ለዶክተር ሮቤል ሰጥታ መደራደር ያደረገችው። ዶክተር ሮቤልም እንዴት ላምነሽ ይችላል ቢላትም ሙሉ ሚስጥሩን ስለነገረችው አምናትና ለስራው ትክክለኛ ሰው ስላልያዘ ሉሲ ብትሆን ግን እሷ መስራት ትችላለች፣ ሳሚ ግን ቤዛ ላይ ጨክኖ ማድረግ አይችልም የሚል ሀሳብ አምጥታ ስለነበረ በዚህ ሀሳብ ተስማምተው እንግዲህ ቲጂ ሳሚን አሳልፋ ሰጥተዋለች። እንዲሁም ደግሞ ለቤዛ ሳሚ ሊገላት ከዶክተር ሮቤል ተልኮ መጥቶ እንደነበረና መርዝ ይዞ እንደሚዞር ተናግራ ከቤዛም ጋር አጣልተዋለች። ሉሲ ተለቃ አሁን ወደ ቤት መጣ። ደግሞ ቤዛን የመግደሉ ተራ የሉሲ ሆኗል። ሰላም ሰላም፣ ወዲና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልን እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁ ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከት ነው ቤዛ ተከታታይ ድራማ እንግዲህ ቲጂ ከዶክተር ሮቤል ሉሲን እንደምታስለቅቅለት ብትናገርም ነገር ግን ቃሏን አጥፋ አሁን አሳልፋ ሳሚን ለዶክተር ሮቤል ሰጥተዋለች። እንዲሁም ቤዛ ጋር ቀጥ ብላ ሄዳ ሳሚ በመርዝ ሊገላት እንደነበረ ተልኮ መጥቶ ሊገላት እንደነበረና እሱም ደግሞ ገንዘብ እንዲያስገባላት ይሄ ሚስጥር ለቤዛ እንዳትናገር 100,000 ብር እንደከፈላት ብሩንም ደግሞ ወደ አካውንቱ እንደመለሰችላት ለቤዛ እየተናገረች ነበር። ሱራፌል ግን በጭራሽ ሊያምናት ባይፈልግም ቤዛ ግን ያመነቻት ይመስላል። ሳሚ ምን ለማድረግ እየሞከርሽ ነው ብሎ ጉሮሯን አንቆ ሊገላት ሲል ሱራፌል ገላግሎ በጭራሽ ሳሚ ይሄንን ሊያረግ አይችልም ቢልም ሉሲ ቲጂ ከሄደች በኋላ ቤዛ ምን ለማድረግ እየሞከርክ ነው? ሰሞኑን ያለው መደናገጥስ ምንድነው? ምንን አስመልክቶ ነው? ሰሞኑን ጥሩ ፊት እያየሁብህ አልነበረም፣ ስለዚህ እሱን ካልነገርከኝ ብላ ጥብቃ ይዘዋለች። ሱራፌልም መቼም ሳሚን እየተጠራጠርሽው አይደለም አይደል ቢላትም የሰሞኑን የሚያየሁበት መደናገጥ መጠጥህንም ይዞ ነበር፣ እኔ ስደርስበት መጠጣት ጀመረ ምናምን ብላ ስታወራ ቤዛ እኔም በመጠራጠርሽ እጅግ በጣም አዝናለሁ ብሎ ነበር ጥሏት የሄደው እና እሱም ከሄደ በኋላ ቲጂን መንገድ ላይ አይቶ ቢደበድባትም ቲጂም ደግሞ በጥፋቷ እንደተጸጸተችና አሁን ግን 200,000 ብር እንዲያስተላልፍላት ከዛም ደግሞ ሉሲ ያለችበትን ቦታ እንደምታውቅ ማታ ቦታው ድረስ እንደምትወስደው ተናግራ ነበር። ነገር ግን ሁኔታው ስላላማረው ሁለተኛማ አልታለልም፣ አብረን እንሄዳታለን፣ አብረን እንውላለን ዛሬ ሲላት ከምሳን ጀመር እያለች ነበር እና እሱም ደግሞ ደጋግሞ እያስጠነቀቃት ነበር። ሁለተኛ ለማታለል ብትሞክሪ ግን እገልሻለሁ እያለ ደጋግሞ እያስጠነቀቃት ነበር። ምን ለማድረግስ እየሞከርሽ ነው ቢላትም ሰሞኑን
ከነ ቤዛ ቤት መራቅ እንዳለበት ከቤዛ መራቅ እንዳለበት እየነገረችው ነበር። እሷ ደግሞ ይቅርታ ተደርጎላት እዛ ቤት መግባት እንዳለባት እንዴት ተጸጸተችና ሁለተኛ ቤዛን መጉዳት እንደማትፈልግ ደጋግማ እየነገረችው ነበር። አይ የሆነማ እቅድ ይኖርሻል ያለ ምክንያት እንደዚህ አልሆንሽም ቢላትም እሷ ከባለፈው ነገሯ ስራዋ እየተጸጸተች እንደሆነ እየነገረችው እንግዲህ ምሳ ከመብላት እንጀምር በሚል ነበር እንግዲህ ተዘናግተው አብረው እየሄዱ ያሉት። ከኋላ መኪና ተመቶ ድንገት አፍነው ወስደው ለዶክተር ሮቤል ራሱን ዶክተር ሮቤል መጋዘን አግኝቶታል። ምንድነው የተፈጠረው ቢልም ሲነቃ ሁለተኛ ደግመህ ከዳኸኝ፣ እቅዴን አበላሽህብኝ የሚል ድምጽ ነበር የሰማው። ምንድነው ብሎ ቀጥ ሲል አሳልፈህ ሚስጥሬን ሁሉ ለቲጂ ተናገርክ ቢለውም ቲጂ ድንገት ስትመጣ እያያት ነበር። አጨካኝ አረመኔ፣ አንቺ እርኩስ ከዚህ ልውጣ እንጂ አልለቅሽም እያላት ነበር። ዶክተር ሮቤልም እንዴት ሚስጥር ለሷ ትናገራለህ? መጀመሪያውኑ የነገርካት ቀን ነበር መታ የነገረች ብሎ ሙሉ ለሙሉ እሱ ያላትን ለሱ እንደነገረችው ነግሮታል። ሳሚም ቢናደድም ምንም ማምጣት አልቻለም፣ ምክንያቱም ታስሯል። እሺ ሉሲን አሳዩኝ እያለ ነበር። ሉሲም ስትመጣ ደህና ብትሆንም ሳሚዬ አርጌ ያሉትን ሁሉ አረጋለሁ እሱን አትንኩብኝ እያለች ነበር። ሉሲ እግሩ ስር ተንበርክካ እባክህ ብላ ብትለምነውም በጭራሽ እቅዴን አበላሽቷል፣ ልለቀው አልችልም ብሏል። ነገር ግን አንቺ የተሰጠሽን ትዕዛዝ ከሱ በተሻለ ከሰራሽ እሱን ምንም ነገር አላረገውም ብሎ ቃል ገብቶላታል። መቼም ቃሉን ባያከብርም እንግዲህ ሉሲ ምንም ነገር ቢሆን አረጋለሁ፣ እቅዳችንን አላማችንን ያሰብነውን አብሮ መኖርን ለማሳካት ምንም ቢሆን ያሉኝን አደርግላቸዋለሁ፣ እጅግ በጣም ወድሃለሁ ብለዋለች። እንግዲህ እኔ ድሮም እኮ ለስራው የተሳሳተ ሰው መርጠሃል ብዬ ነበር እያለች ቲጂም መሳለቋን ተይዛለች። እናም እንግዲህ ዶክተር ሮቤልንም ያሳመነችው ቤዛን እሷን መበቀል እንደምትፈልግ ሁለቱም እንደ ውሻ እንዲያረጓትና እንዲያንቆሽሿት እንደተጠየፏት ለጎዳና መኖር እንደዳረጓት እየተናገረች አንድ ላይ መስራታቸው ውጤታማ እንደሚያደርጋቸው የቤዛ ጥላትነት ለሁለታቸውም እንደሆነ ቤዛን ሀብቷን ሳይሆን ህይወቷን ሁሉም እንደሚፈልጉ ተነጋግረው ወደዚህ ስራ ገብተዋል። ነገር ግን ቲጂ አሁንም ቢሆን ዶክተር ሮቤልን እያታለለችው ነው። እሷ የራሷን እቅድና ፕላን ነድፋለች። ቤዛን ማሳገት ከዛም ሌላኛዋን ሉላን የገዛቷን የሱራፌል ሚስት አድርጋ አስገብታ ሙሉ ሀብቷን ለመውረስ የተቻላትን ሁሉ እያደረገችና ብዙ ርቀት እየሄደች ነው። ዶክተር ሮቤልም እውነት መስሎት በሐሳቧ ተስማምቷል። ነገር ግን ችግሩ ሳሚን አሳልፋ ሰጥተዋለች። ሉሲም ደግሞ ለሳሚን ነፃ ለማውጣት የቤዛን ህይወት እንግዲህ ለመቀማት ወይም ደግሞ ቤዛን ለመግደል ተስማምታ መጣለች። ግን ሉሲ የእውነት ተሳክቶላት ቤዛን ትገላት ይሆን? ቤዛና ሱራፌልም ደስ የሚል ጊዜ እያሳለፉ ቢሆንም ግን ደግሞ ቲጂ ወደ የምትባል ወደ ህይወታቸው ስትመጣ ሁሌም እንደሚበላሽ እየተናገረች ነበር። ነገር ግን አሁን እንግዲህ እሷን ማመን መቼም እያመንሻት አይደለም አይደል? እሷ ይሄን አለች ብለሽ እያለ ነው ሱራፌል ሁሉንም ነገሮች በግዴለሽነት እያያቸው ነው። እናም እንግዲህ ሱራፌልም ለነገው አንበሳሰሪያቸው አንዳንድ እቃዎች የሚያስፈልጉንን እንግዛ እንውጣ እያለ ይገኛል። እንዴ ሳሚ በሌለበት ሳሚ እኮ ስልክ እያነሳልኝ አይደለም ብላ በተደጋጋሚ ብትደውልም ሳሚ እያነሳላት እንዳልሆነና እሱንም ደጋግመህ ደውል ብትለውም እሱም አሁን ተናዶብሽ ይሆናል፣ ነገር ግን ነገ ይመጣል፣ ስለዚህ ታዩ እንዴ ብትቸኩዬ ሳላስቀይመው አልቀረሁም፣ መረጋጋት ነበረብኝ እያለች ነበር። ሱራፌልም እሱ አትርፎሽ እሱማ ሊገልሽ አይችልም፣ መቼም ቲጂ ያለችውን አምነሻት አይደለም እያለ እሷን ለማረጋጋት ቢሞክርም ቤዛም ደግሞ ስልካቸው እየሰራ ባለመሆኑና አንድም ሰው ስልካቸውን ባለማንሳታቸው እጅግ በጣም ተጨንቃለች። በሌላ በኩል ደግሞ አንቨርሳሪያቸውን አንድም ሰው ሳይኖር ማክበራቸውም የበለጠ እያስጨነቃት ነው እና ሱራፌልም በቃ ሄደን አንዳንድ ዕቃ መግዛት አለብን ተረጋጊ እያላት ነው። እሷም ደግሞ ይሄው ጥንቅጥ የወጣ ህይወት እንደደከማትና አሁን ላይ እፎይ ያለን ህይወት ማረፍ የርፍ ያለን ህይወት መኖር እንደምትፈልግ ተናግራለች። ሱራፌልም ቢሆን እንደዚህ ድብልቅልቆ የወጣ የተደባለቀ ህይወት እንዲያስጠላው እየተናገረ ነው። እንግዲህ ወደ ገበያ ወጥተው ለአንበሳሪያቸው የሚያስፈልጋቸውን
የሚያስፈልጋቸውን ነገሮች ሸማምተው ተመልሰው መጥተዋል። ቤትም ተረጋግተው ቁጭ ብለው ምግባቸውን እየበሉ ባለበት ቤዛ መውለድ ያለመቻሉን ካወቀች በኋላ የጉዲፈቻ ልጅ ማሳደግ ፈልጋለች እና በተደጋጋሚ ትጠይቃለች። ሱራፌልም ምናልባትም እኮ የጉዲፈቻው ልጅ ስልናመጣ ለኛም የራሳችን የአብራካችን ክፋይ ፈጣሪ ሊሰጠን ይችላል የሚል ሀሳብ አምጥቷል። እሷም ደግሞ እንዲህ አይነት ታሪክ አውቃለሁ እያለች ነበር። ሳሚ አንድ ነገር ማለት አለብህ ብሎ አስገድዶታል ዶክተር ሮቤል። ሉሲም ከዛ ከወጣች በኋላ መንገዱን መታ የሆነ ቦታ ላይ ቁርጥም ብላ ቁጭ ብላ እያለቀሰች ነበር። ያሳለፉትን የፍቅር ጊዜያቶች በዛ ላይ ደግሞ ሲደሰቱባቸው የነበሩትን ቀናቶች ህልማቸውን፣ እቅዳቸውን እያሰበች ቁጭ ብላ እያለቀሰች ነበር። ይህንንም እንግዲህ የሮቤል ሰዎች እየተከታተሏት ስለሆነ በቪዲዮ አሳይቶት እሱ አድርግ የሚለውን ካላደረገ እዛው ስትሰቃይ ላይቭ እንደሚያሳየው ሲነግረው እሷን ብቻ አትንኩብኝ እንጂ ምንም ነገር አደርጋለሁ ብሏል። ምክንያቱም ሮቤልን ቢለምነውም በልመናው ተስማምቶ ምንም ያደርግልን ነገር ስለሌለ እንግዲህ ተስማምቶ እሺ ብሏል። እናም እንግዲህ ስልክ ሲደውልለት እሱ እንዲያረገው እንዲነግራትና ቲጂ ልክ እንደሆነች እንዲነግረው አስደርጓል። እና ሳሚም ቢለምነውም ሊሰማው ስላልቻለ እንግዲህ ላይቭ ላይ ስትሰቃይ ፍቅረኛህን የማየት አቅሙ ካለ ምርጫውን ላንተ ሰጥቻለሁ ስላለው እንግዲህ ይሄን ለማስቀረት የሷን ስቃይ ላለማየት እሺ ብሎ ለቤዛ መርዙ ሊሰጣት እሱ እንደነበርና ሱራፌል የሰጠው ገንዘብ እንደጠፋበት እሱን ሙሉ ወጪ የሚሸፍንና ህይወቱን የሚቀይር ገንዘብ ዶክተሩ ለሳሚ እንደሚሰጠው ተናግሮ መርዙን ግን ያደረገው እሱ እንደሆነ ነግሮ ቲጂም ልክ እንደሆነች ተናግሮ ይቅርታ ጠይቋል። ግን ደግሞ ሱራፌል በዚሁም መሀል ራሱ በጭራሽ ይሄ ሊሆን አይችልም፣ ይሄ እውነት አይደለም ብሎ አሁንም ተናግሯል። ምንም ቢሆን እሱ ሊያረጋ አይችልም እያለ ነው። ማን ነው የሚያስገድድ ሰው አለ ወይ? የሚያስፈራራ ሰው አለ ወይ? ምንስ ነው እያለች ብትጠይቀውም በጭራሽ ሊመልስ አልቻለም። ይሄንማ በጭራሽ ላምን አልችልም እያለ ሱራፌልም ቤዛም ሀሳብ ገብቷቸዋል። እንዴት ምን ቢፈጠር ነው ሳሚ ይሄን የሚያረገው? የእውነት እንደዛማ ሊሆን አይችልም፣ ገንዘቡማ ሊጠፋበት አይችልም የሚል ጥያቄ ተነስቷል። በዛ ላይ ድንገት ሉሲ ቤት ውስጥ ተገኝታለች። ሳሚ ስልኩ አይሰራም፣ ብደውልም ስልክ እያነሳልኝ አይደለም ብላ ተደናግጣ ድንገት ወደዛ ቤት ተቀላቅላቸዋለች። ቤዛም ሱራፌልም ግራ ገብቷቸው በድንጋጤ ቆመው ቀርተዋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ